እንደ ዝናብ አምጥቶ እዛ ምንድነው መስቀል አደባባይ ላይ ያንን ሁሉ መኪና ሲያስረክብ ትልልቅ የመንግስት ኦፊሻሎች በሚኒስትር ዴታ ሌቭል ያሉ መጥተው ቁልፍ ሲያስረክቡ የከተማው ትራንስፖርት የምናምን ኃላፊዎች መጥተው እንትን ሲያረጉ ይሄንን ስታይ እንደገና ደግሞ ከሱ በላይ ደግሞ ያቀረበው ኦፈር ደግሞ 3 ሚሊዮን ብርና 2.7 2.8 ሚሊዮን ብር የሚሸጥ መኪና አንድ ባለማይተብ ሲነካ በሚሊዮን የሚቆጠር ባለማይተብ ከጎኑ ሊቆም ያስፈልጋል። እኛ ጋር ግን ስትመጣ የትኛውም ባለሙያ ይሄን ያህል አመት ተሟልቶለት የሰራው አንድ ነገር ወይም አንድ ባለሙያ ካለ እኔ ተጠያቂ ነው። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ጉዳዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ ለቃችሁና ቪዲዮዎች ላይክ ማድረጋችሁን ቀጥሉበት። ቤተሰቦች ዛሬ በመጀመሪያ ማሰማችሁ መረጃ ምንድነው? አንድ ወንድማችን እኔ የማንቸስተር ዩናይትድ ደጋፊ ነኝ፣ ደግሞ በእምነቴ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ውስጥ ያለች ሴትን ማግባት የምፈልገው በማለቱ ከስራ መባረሩ የተነገረ ነበር። ታዲያ በጣም ብዙ ሰዎችን በዚህ ጉዳይ ላይ የተለያየ ሀሳብና አስተያየት እየሰጡ ይገኛሉ። እናንተስ ከየትኛው ጎን ናችሁ? ምናልባት ጋዜጠኛ ባረረው አሰሪው ትክክል ነው ወይ ደግሞ ጋዜጠኛው ሲወር የነበረው ነገር ትክክል ነው? ጥያቄውን ለእናንተ ጥይላችኋለሁ። እስኪ ያን ወንድማችን ንግር ሰምተን አንድ ባለማይተብ ሲነካ በሚሊዮን የሚቆጠር ባለማይተብ ከጎኑ ሊቆም ያስፈልጋል። መቼስ የዚህ ልጅ ቪዲዮ ያላየው የለም። ባለማይተቦችም ሌሎቻችሁም ይህንን ቪዲዮ አታሳልፉት። ኮሜንት ላይ የገባችሁ አለን ከጎንነን እያላችሁ በመጻፍ አበረታቱት። ይህ ቪዲዮ ለበርካቶች ኦርቶዶክሳዊ ሴት ብቻ ነው የማገባው በማለቱ ምክንያት ከስራ እንደተባረረ ወንድማችን ነግሮናል። ስለዚህ አሁን ሁላችንም አይዞህና አለን ከማለት ባለፈ በተግባር ከጎኑ ልንቆም ማለት ነው። በዚህ መልኩ ከወንድማችን ጎን እንቆማለን። በኦርቶዶክስነትና በማህተብ ድርድር የለው። ሰዎች እንደሰማችሁት ነው። እጅግ በጣም አስገራሚ የሆነ ነገር ነበር። ሰምተን የተመለሰ ነው። ወንድማችንም ሲናገር የነበረው ነገር እጅግ በጣም ትክክል ነው። ሁሉም ሰው የራሱ የሆነ የህይወት መመሪያ አለው። ታዲያ ወንድማችንም የተናገረው ነገር ምንም ጥፋት አለው ብዬ አላስብም። መብቱ ነው። የሚደግፈው ክለብ አለ፣ እንዲሁም ደግሞ የሚመለከተው ደግሞ የሚያመልከው ደግሞ አምላክ የሚከተለው እምነት አለ። ታዲያ ከዚህ ውጪ ደግሞ አልሆነም ማለት ምንም ጥፋት አለው ብዬ አላስብም። ምክንያቱም የሌላን ሰው እምነት አልነካም፣ የሌላን ሰው እምነት ዝቅ አላደረገም። ስለራሱ የሆነ አመለካከት ብቻ ነው የተናገረው። ታዲያ ከስራው ጋር ገብተው መባረሩ አግባብ አለው ብዬ አላስብም። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? የተሰማችሁን ሀሳብ ኮሜንት ላይ አስቀምጡልኝ። በመቀጠል ደግሞ ቤተሰቦች ማሳያችሁ ቪዲዮ ምንድነው? እጅግ በጣም ትውልዱ እየተበላሸ ነው። ወደ አልባሌ ቦታ ላይ ትውልዱ እየባከነ ነው እየተባለ ይገኛል። ምክንያቱም ተማሪዎች በትምህርት ቦታቸው ላይ እየተገኙ አይደለም፣ እንዲሁም ደግሞ ከትምህርት ቤትም ባጥርዳለ እየወጡ አልባሌ ቦታ ላይ እየዋሉ ነው። እባካችሁን ወላጆች ይህን ነገር ልብ ልትሉበት ልታስቡበት ይገባል እያለ ነበረ ወንድማችን ሰመረ ባሪያው። እስኪ ደግሞ የሰመረ ባሪያው ንግግርንም ሰምተን እንመለስ። እሺ፣ ይሄ እንደ ማህበረሰብ የደረስንበት ከፍተኛ የሆነ የዝቅታ ደረጃ ነው። በፊት እኔ ሳቅ ሰፈር ውስጥ ሲሄድ እኔ እንግዲህ ፐርሰናሊ አብሮ አደጎች ይሄን ቪዲዮ ልታዩ ትችላላችሁ፣ ታውቁናላችሁ። እኛ ሰፈር ስናድግ ፈረንሳይ ለጋሲዮን ድሮ እኛ ከምንኖርበት ቀበሌ ዝቅ ብለን ወደ 07 ወደ 06 ምናምን ይባላል 11 ቀበሌ እኛ 12 ቀበሌ ነን ላይ እንደዛ ወረድ ስንል ተደብቀን በትምህርት ሰዓት አይታሰብም ጭራሽ። በትምህርት ሰዓት ከሆነ ማለት ማሰብም የለም። ከትምህርት ሰዓት ውጪ በፈረቃ ስንመር የጠዋት ተማሪዎች ሆነን ቤት ምሳ በልተን ከሰዓት በኋላ ላይብረሪ ነን ብለን እንወጣለን። የጎረመስን ሰሞን ቪዲዮ ቤት ይገባል። ላይብረሪ ነን ብለን ስንገባ ቪዲዮ ቤት እኛ ስንገባ የምንገባውን አገባብ ዘንድሮ አልሻባብና አልቃይዳ እንደዛ አይሸፈኑም። እኛ ተሸፍነን እንደምንገባው በጣም በሰቆቃ እንደዚህ በመከራችን ነው የምንገባው። ከሰሞን ምንም አይደለም እኮ ማለት ኖርማሊ እንሄዳለን ካለበት ቦታ ስላልሄድን ብቻ ነው ከትምህርት ሰዓታችን ውጪ ማለት ነው። ማንን ፈርተን? የሰፈር ሰው ፈርተን በጥፊ ወልውሎ ጌታ ምን አባይ ሰፈር ትሰራለህ ብሎ የሚያስገባ የሰፈር ሰው ኃላፊነት ቢሰማው ስለነበረ ሁሌ ደጋግሜ እነግራቸዋለሁ። ብዙ ሰው ነው ያሳደገኝ። ለብዙ ሰው ሪስፖንሲብል ነኝ። ብዙ ሰውም አመሰግናለሁ ዛሬ ሰው ለመሆኔ። እኔ እናት አባቴ ወላጆቼ ብቻ አይደሉም፣ ጎረቤቶቼ፣ መምህራኖቼ፣ የማዝሬ ሴት ድር አባላት፣ የነፋዘር ሰዎች፣ የወንድሜ ጓደኞች፣ ራሱ ወንድሜ በቃ ሺህ ሰዎች ናቸው። ታውቁታላችሁ። እነከሌ ብዬ አልጠቅስም። ማህበረሰብ ኃላፊነት ስለሚሰማው አይታሰብም። ትምህርት ቤት ፎርፌ ፎረፈ ሲባል ፎርፌ እየተባለ መንገድ ላይ ሁሉ የሚያልፍ ሰው ሁሉ ጮክ ብሎ ይናገራል። ወደ ገቢ ተመለሰ ትገባለህ ምናምን። ዘንድሮ ተሰለጠነና እነዚህ ልጆች በአደባባይ እንደዚህ ሲዘሉ የሚያልፈው ሰው እያወራ በሰላም መንገዱን ይሄዳል። በሞባይል ቀርጾ የለጠፈውም ሰው አለ።
ይሁን አንተ በለጠፍ ብታስቆም ጥሩ ነበር። ወር አንዷን ጎትተዛ ለዘበኛ ወይ ለዳይሬክተር ብትሰጥ ጥሩ ነበር። ቢሆን ግን ቀርጸ ማድረግ ራሱ እንዳወራበት አድርጎኛል። እንደው ምን አለበት ልጆቹ ልጆቼ ናቸው የሚል ሰው ቢኖር አንድ ሰው እንኳን መንገድ ላይ የ15 እና የ14 ዓመት ሲጋራ ለኩሱ እንደዚህ ሲሄድ ፍሬንድ ዛሬ ደብሮኛል መላ የለኝም ምናምን ሲል አንስተሽ 50 ብር እና 100 ብር ምትስ ገርል ፍሬንድ እዚህ ጋር አቀፈ 100 ብር ሰጥተህ ትሄዳለህ። ነገ ከሷ ትወልድና ልጄ እንደዚህ ሲሆን ለምን አላዳናችሁልኝም ልጄን ብትል ቤት ዘግተህ ዋይ ዋይ ትላለህ። አያገባንም ነው የምትባለው። የአያገባኝም ማህበረሰብ እየተገነባ ሄዶ የደረሰበትን ይሁት ፎርፌ ሌጋል ሆነ፣ ስርቆት ሌጋል ሆነ። የስርቆት ወሬ ራሱ አድናቆት ማግኘት ጀመረ። ካለ ሰረቀ ያርግለት ድርሻው ነው። ከንግድ ባንክ እየሰራው በሰው አካውንት የሞተ ሰው አካውንት ነው በስሙ አዞሮ ጀግና ነው ድርሻውን ይዞ ነው የወጣው ትባላል። እፈር ማፈሪያ ነው ሰውዬው፣ ሌባ ነው። እንዲህ የሚል ሰው እንኳን የለም። አሁን እነዚህ ልጆች ሲወርዱ እኔ በዛ በር ላይ አልፌ ቢሆን እንዴት አጠናፍሬ እንደማስገባሽ አይ ነበር። ሺህ ጊዜ ጦር ሰራዊት አንቺ ከፈልሽ ዘመድ ካለሽ አያገባኝም። ማረጋውን አረጋለሁ እንደ ኃላፊነት። ምን አለ አንድ ትልቅ ሰው ቆሞ ትልቅ ሰው ቆሞ መለቻው ይሄ ሜሪቱ እኮ ነው የትልቅ ሰው ከሱ በታች በድቤ በህይወት ልምድ ያሉት ልጆች መገሰጽ መመለስ እኮ ነው። በእኛ ሴስ ማጠናፈርንም ይጨምራል። በነገራችን ይሄ ያን ያህል እንዲህ አይነት ፓረንት ማለት ነው እንደ ፓረንት ራሱ በመካከል ከልጅ ጋር በጠረጴዛ ዙሪያ ተወያይታችሁ ተይ 14 ዓመት ልጅ ጋር አጀንዳ ሲይዛል ታይሽም ጥጉና ሲይዘዋለሁ እንዴት አድርጎ እንደማይደግሞ ያያዋል። it worked for me እኔ ሳድግ እኔ ለማሳደገውም ይሰራል፣ ለኔ በታቾችም ይሰራል፣ ለኔ ሰፈር ልጆችም ይሰራል። መንገድ ላይ እየነዳው ሲሄድ ዩኒፎርም የለበሰ ልጅ ካየው አቁሜ አዲስ አበባ ውስጥ የትም ሰፈር ልምና ነው በቁጣታ ትምህርት ያለው ዛሬ ነው ብዬ የምናገር ሰው አይ እንደዚህ ሆኖ እንደዚህ የለም መታወቂያ ካላንተ ምንድን ልሻታ ማን ብዬ የምናገር ሰው ምን አለ ብንለምድ እንደዚህ እንዲህ ከምንኖር እነዚህ ልጆች ነገጣት። አሁን ይሄ ሁሉ ወጣት እንዲየጮህለት ያለ ነው እየጮኩበት ያለው ይሄ ሁሉ ወጣት ከ20 ዓመት በኋላ እድሜ ስትሆን ከኖርን እዚህ ሀገር ውስጥ ሚኒስተር የሚሆነው ከነዚህ ወጣት ውጪ ይሆናል። ከኡጋንዳ እናመጣ ወይ ከኬንያ ወይ ከሞምባሳ ወይ ከሩዋንዳ እናመጣ ማለት ሚኒስተር፣ አድሚኒስትሬተር፣ ፖሊስ ቺፍ፣ ጠቅላይ ሚኒስተር፣ ውጭ ጉዳይ ሚኒስተር ምናምን አገሪቷን ራን የሚያደርጉ የተለያዩ ቦታዎችን የሚይዙት ልጆች ከዚህ አሁን በ20ዎቹ መጀመሪያና በ10ዎቹ መጨረሻ ካሉ ልጆች መሃል ነው የዛሬ 20 ዓመት 30 ዓመት እንደዚህ በየአጥሩ እየዘለሉ እንትን ያሉትን እንደዚህ በየቲክቶኮች ማትረብ ሀገር እያሉ የሚያዋርዷትን ሀገር በእጃቸው ከሰጠናቸው በኋላ ምንድነው የሚያደርጓት? አሲዘዋት ተበድረው ወደ ዱባይ እንደማይሄዱ በምናቃለን። ሀገሪቷን አሲዘው ተበድረው በግላቸው ቤትና ጀልባ ገዝተው እንደማይሄዱ በምናቃለን። ሰው ላይ ብዙ ነገር ሲያረግ አውቃለሁ። የመንግስት ንብረት ሲያወድም አውቃለሁ። ጨረታ ሲያጭበረብር አውቃለሁ። ለሀገር የሚገባውን ግብር ለራሱ ሲያረግ አውቃለሁ። ሀገር አሲዘው የሚበደር ትውልድ ግን እያፈራን ነው። ሀገሪቷ ሙሉ አሲዘው ተበድረው ጥለው እንደማይሄዱ ምንድነው? ኧረ ተው፣ ኃላፊነት ይሰማል። እናንተ የምትዘሉት ደግሞ ሰው መናቃችሁ ጎረቤት የሌለው ይመስል ፊትሽ እየታያው አሁን ይሄ ቪዲዮ ከታየ እኔ ብቻ አይደለም ያዩት። እንደው የሚያይ ወንድም ቢኖርሽ እመኛለሁ። ሰው የሆነ ወንድም ቢኖርሽ እንትና አየሁት እኮ አሚልሽ አይደለም በስነ ስርዓት ጥግሽን የሚያዝሽ ቢኖርሽ እመኛለሁ። እንደው አማረብኝ ብለሽ ነው አሁን አንቺ ምን ትላለች? ትምህርት ተማራችሁ ብታጠራጠሩም ከዚህ ቪዲዮ ምክንያቱም በተለይ ደግሞ ወላጆች ልጆቻችን የሰላም የሚሉት ብላችሁ ጠይቅ አለባችሁ። ካለባሌ ጓደኞች ማራቅ አለባችሁ። ምክንያቱም ቤተሰቦች የአቻ ግፊት ጥሩ አይደለም እያስባለው አንድ ጓደኛቸው ገጣ ይወላ አንዱ ደግሞ ገዝናና ሟል ከፈለገ ምናልባት ሌላ በትምህርት ገበታ ላይ ያለ ጓደኛቸውን እያሰናከሉት ሊሆኑ ይችላሉ። ቅድም በቪዲዮ እንደተመለከታችሁት አንዲት እህታችን ባጠር ዘላ ከትምህርት ላይ ስትሄድ ነበር የታየችው። ታዲያ እጅግ በጣም ሰዎችም እንዴት እንደዚህ ታደርጋለች የተለያየ ሀሳብና አስተያየትን የተናገሩ ነበር። የተሰማችሁን ሀሳብ ኮሜንት ላይ እናንተም አስቀምጡ። ቤተሰቦች እጅግ በጣም ብዙ ሰዎች በዚህ ሰዓት ላይ የተነጋገሩበት ያለው ጉዳይ ምንድነው? የተለያዩ አርቲስቶች በዚህ ሰዓት ላይ በእስር ቤት እንዳሉ የተነገረ ይታወቃል። እስኪ ደግሞ በዚህ ጉዳይም አንዳንድ ቪዲዮችን አይተን እንመለስ። እንደ ዝናብ አምጥቶ እዛ ምንድነው መስቀል አደባባይ ላይ ያንን ሁሉ መኪና ሲያስረክብ ትልልቅ የመንግስት ኦፊሻሎች በሚኒስትር ዴታ ሌቭል ያሉ መጥተው ቁልፍ ሲያስረክቡ የከተማው ትራንስፖርት የምናምን ኃላፊዎች መጥተው እንትን ሲያደርጉ ይሄንን ስታይ እንደገና ደግሞ ከሱ በላይ ደግሞ ያቀረበው ኦፈር ደግሞ 3 ሚሊዮን ብርና 2.8 ሚሊዮን ብር የሚሸጥ መኪና በኢንተረስት ፍሪ እንደዚህ እንዴ! ይሄ እኮ ማንኛውንም ሰው እኮ ለመግዛት ያጓጓል እኮ እንኳን ማስታወቂያ ለመስራት የሚሆን ሲሆን ነው። አሜሪካ ላይ ሚሊዮን ብር ቤት ይሸጣለሁ ብሎ እኮ ሰብስቦ የጠፋ ድርጅትም አለ። ያን ጊዜ ግን እንዴት ይሆናል ብለህ አንተ የግራም የቀኝም አእምሮ የሚሰራ ሰው የማይመስል ነገር ሲቀርብና ደግሞ ማን ነው ብሎ መጠየቅ እንዲተሳነህ በነገር ላይ እንዲህ መጠየቅህ ሰርሽ እንዲህ መጠየቅህ ካንተ እንዴት እንዲህ ይሆናል ካንተ አይጠበቅም ማለት ትልቅ አክብሮት ነው። እኔ እረዳለሁ። ልክ ነህ እኮ ገብቶኛል። ግን ምን አለ መሰለህ እኛ
ይሄንን ነገር ስንሰራ ይሄ ኩባንያ አለ በህይወት መኪና እያስረከበ ነው። ሰው ተሰልፎ ገንዘብ እንትን እያለ ነው እና ምልክት ሆኖኝ አለ። ከዛ ዲሊያንስ ሲመጣ ለምንድን ነው ማንሄደው ብለን ተነስተን ሄድን። እንግዲህ የነበሩት አምባሳደሮች ጠቅላላ ተነስተን ሄድን። አየን መኪናው ደግሞ ወዲያው ተጭኖ መጣ። መድረሱን ደግሞ ሞጆ ሄደን ማየት አለብን። ሞጆ ሄደን አየን። ሰበር አሁን የገባ ፍርድ ቤቱ በነ ሰራዊት ፍቅሬና በነ መንሱር ጀማል ላይ ውሳኔ ሰጥቷል። በአዲስ አበባ ከተማ የፌዴራል ፍርድ ቤት ግቢ ዛሬ አርብ መጋቢት 18 ቀን ከተለመደው እጅግ የተለየም ከባድ ድባብ አስተናግዷል። በፊንቴክ ኢንቨስትመንት የገንዘብ ማጭበርበር ወንጀል ጠርጥረው በቁጥጥር ስር የዋሉት ታዋቂ ጥበብ ሰዎችና ቲክቶከሮች የፍርድ ቤት ውሳኔያቸውን ለመስማት ተሰልፈዋል። መንሱር ጀማል፣ ካሊድ አብርሃም ግዛው፣ ይገረም ደጀኔ፣ ዳንኤል ተገኝ፣ ሰለሞን ቦጋለና ሰራዊት ፍቅሬ ዛሬ ከሰዓት በኋላ በፌዴራል ፖሊስ የእስረኞች ማመላለሻ መኪና ወደ ፍርድ ቤት ሲመጡ እጆቻቸው ላይ ካቴና ገብቶ ሁለት ሆነው ተቆራኝተው መታየታቸው በስፍራው ለነበሩት አድናቂዎቻቸውና ቤተሰቦቻቸው ፈጽሞ ያልጠበቀና ሆድ የሚያባባ ትዕይንት ነበር። ገንዘባቸውን ለተበሉ ወገኖች ደግሞ ተስፋ። እነዚህን ምንጊዜም በደማቅ መድረክና በፈገግታ ለማየት የለመደ ህዝብ የችሎቱን ሂደት ለመከታተል በከፍተኛ ቁጥር ወደ ፍርድ ቤቱ ግቢ ተሞ ነበር። የችሎቱ አዳራሽ ሙሉ በሙሉ በመጨናነቁ ምክንያት አብዛኛው የታሳሪ ወዳጅ ጓደኛና ቤተሰብ ከውጭ ሆኖ የመጨረሻውን የፍርድ ብይን በከፍተኛ ጉጉት ሲጠባበቅ አምሽቷል። ከውጭ የነበረው ቤተሰብና ወዳጅ ዘመድ የነበረው ብቸኛ ተስፋ ምርመራው ተጠናቆ ዛሬ ማታ ታሳሪዎቹ በዋስ ይፈታሉ፣ ከኛም ጋር ወደ ቤታቸው ይመለሳሉ የሚል ነበረ። ተበዳዮች ደግሞ በተቃራኒው። ነገር ግን የችሎቱ ሂደት የተስፋውን ያህል አላማረም። የፍርድ ቤቱ ውሳኔም የጠበቁት አልሆነም። ጉዳዩን የተመለከቱት ዳኛ መርማሪ ፖሊስ ተጨማሪ የሰነድና የሰው ማስረጃዎችን ማሰባሰብ ይቀረኛል በሚል ካቀረበው የ14 ቀናት ጊዜ ቀጠሮ ውስጥ 12ቱን ቀናት መፍቀዳቸውን በችሎቱ አስታወቁ። ይህ ማለት ታዋቂዎቹ አርቲስቶችና ተጽዕኖ ፈጣሪዎች ለተጨማሪ 12 ቀናት በማረሚያ ቤት ቅጥር ግቢ ውስጥ ይቆያሉ ማለት ነው። ይህ ውሳኔ ሲሰማ ከችሎቱ ውጪ ይጠባበቁ በነበሩት ቤተሰቦችና ወዳጆች ፊት ከባድ ድንጋጤ፣ ጭንቀትና አለማመን በግልጽ ይነበብ ነበር። የታሳሪ ቤተሰቦች ሀዘናቸውን መቋጠር አቅቷቸው በችሎት ደጃፍ እንባቸውን ሲያፈሱም የዛሀበሻ ዘጋቢዎች ተመልክተዋል። ፍርድ ቤቱም የፖሊስን ተጨማሪ የምርመራ ውጤት ለማዳመጥና የእነዚህን ታዋቂ ሰዎች ቀጣይ ዕጣ ፈንታ ለመወሰን የፊታችን መጋቢት 30 ቀን ተለዋጭ ቀጠሮ በመስጠት የዕለቱን ችሎት አጠናቋል። ተጨማሪ መረጃ በዛሀበሻ ዜና ተመልከቱ። እንደተመለከታችሁ ነው በፊንቴክ ኢንቨስትመንት ግሩፕ ላይ በተደረገ የማጭበርበር ስራ እጅግ በጣም ብዙ አርቲስቶች ወደ እስር ቤት እንዲወርዱ ተደርጓል። ታዲያ እንደሰማችሁት ነው እነ አርቲስት ሰለሞን ቦጋለ፣ እነ አርቲስት ሰራዊት ፍቅሬ እንዲሁም ደግሞ እነ አርቲስት ዳንኤል ተገኝ ኢቢኤስ ቲቪን በመምራት የሚታወቀው እሁድን በቤተሰብ በማድመቅ የሚታወቀው አርቲስት ዳንኤል ተገኘም ከመሃላቸው እንዳለም የተነገረ ነበር። ታዲያ ማሰማችሁ መረጃ ነው። ባለፈው ሳምንት ላይ ወንድማችን ዶክተር ቢኒያም ላይ እጅግ በጣም ብዙ ሰዎች ትችት ያደረሱበት ነበረ። የተለያዩ ሰዎችን ጥፋቸውን የሚቀሰሩበት ነበረ። እስኪ ደግሞ በዚህ ጉዳይም ሌላ አንዳንድ ቪዲዮችን አይተን እንመለስ። ሰደባችሁት አሉ፣ አንቋሸሻችሁት አሉ፣ የጨርቅ ኮፍያውን ተጠቅማችሁ ተሳለቃችሁበት አሉ። አው ልክ ናቸው። አታዩትም? በጣም ደልቦ በጣም ተስማምቱት። ምክንያቱም እናንተ እንደምትሉት የመቄዶንያን የእርዳታ ብር ስለሚበላ አይደለ? ለነገሩ ዓለም ልምዷ ነው። ወርቅ ላበደረ ጠጠር መስጠቷ። በስሜት ተነስታችሁ ብሩን የታደረጋችሁ ምን አደረጋችሁ ከማለታችሁ በፊት ብሩ ምን ላይ እየዋለ ነው ብላችሁ ጠጋ ብላችሁ መቄዶንያ ውስጥ የሚሰሩ ስራዎችን አይታችሁ ጎብኝታችሁ ታውቃላችሁ? ሌላውን ተውና መቄዶንያ ለዳይፐር ከ1.2 ሚሊዮን በላይ ያወጣል በየቀኑ። እንደ አጠቃላይ ደግሞ እስከ 3 ሚሊዮን ድረስ በየቀኑ ያወጣል መቄዶንያ። በዚህ የእርዳታ ድርጅት ውስጥ ከሚረዱ ወገኖቻችን መካከል በየቀኑ 100 ሰው ሚኒመም ሕክምና ያደርጋል። ሲቀጥል መቄዶንያ ምን ያህል ቅርንጫፍ ነው ያለው? ወደ 56 የሚያህል ቅርንጫፎች አሉ። በዚህ አመት ብቻ የተከፈቱ ወደ 14 የሚጠጉ አሉ። የህንጻ ግንባታ እየተደረገላቸው ያሉ በተለያዩ ክልሎች ላይ የሚሰሩ ወደ 14 የሚጠጉ አዳዲስ ቅርንጫፎች አሉ የመቄዶንያ። አጠቃላይ ቅርንጫፎቹ ወደ 56 ናቸው። በእነዚህ ሁሉ ላይ እኮ ወጪ አለ።
ሌላው መቄዶንያ እያስገነባ ያለውን ወደ 15 ወለል የሚጠጋውን ሆስፒታል ረሳችሁት? በየቀኑ እስከ 3 ሚሊዮን የሚያወጣውን ወጪውን ሳይጨምር ለዳይፐር እኮ 1.2 ሚሊዮን በየቀኑ ይወጣል። መቄዶንያ ላይ ወደ 3000 የሚጠጉ እኮ የአልጋ ቁራኛ ከአልጋ ማይነሱ የሰው ድጋፍ የሚያስፈልጋቸው ወገኖቻችን እኮ አሉ መቄዶንያ ላይ። የነሱን ዳይፐር ሳይጸየፏቸው ሽንታቸውን ሰገራቸውን እየጠረጉ ከወገኖቻቸው ጋር ደፋ ቀና የሚሉ እነዛን አስባችኋል? ለነገሩ ቁጭ ላለ ሰማይ ቅርብ ነው ይባላል። እባካችሁ አንዳንድ ሰዎች ማለት ነው ወይ አትሰሩ ወይ የሚሰራን ሰው አታሰሩ። መስራት ካልቻላችሁ እባካችሁ ብትችሉ ዝም ማለት እኮ ራሱ ትልቅ ነገር ነው። እናም በዚህ ልክ አፋችሁን ቢኒያም ላይ ከፈታችሁ እንደው ቢኒያም ምን ትላችኋለህ ብዬ ብጠይቀው እንዲህ ሚላችሁ ይመስለኛል። ለሰማችሁ ምናልባት ወንድማችን ቢኒያም ልብሱን የማይቀይረው ሁሉ ደግሞ ኮፍያውን የማይቀይርበት ምክንያት ካለበት ኃላፊነት አንጻር ነው። እስኪ ቤተሰቦች ኃላፊነቱን ያክል ከባድ እንደሆነ አንድ ቪዲዮ አይተን እንመለስ። በመቄዶንያ እና በሌሎች እርዳታ ድርጅቶች ላይ ሰሞኑን እዚህ ሶሻል ሚዲያ አካባቢ ሲናፈስ የነበረው ነገር የተነሳው ጥያቄ ትክክል ነው ብዬ ነው የማስበው። ምክንያቱም ከተነሱ ሀሳቦች መካከል የሁለቱን እንኳን ብናየው የመጀመሪያው እንደዚህ መቄዶንያ ያሉ የእርዳታ ድርጅቶች ከልመና ይውጡ ነው። ሙሉ ለሙሉ ከልመና መውጣት አይችልም። ቢያንስ የሆነ ገቢያቸውን ራሳቸው ያመንጩ ነው። ይሄ ሐሳብ መቄዶንያን ከመጥላት ወይንም ክፋት ከማሰብ የመነጨ አይደለም። እንዳውም እኔ መቄዶንያን የሚወዱ ሰዎች ናቸው ነው የምለው። ምክንያቱም ለምሳሌ ኢትዮጵያን አየር መንገድ ብንወስድ በአንድ ወር ግዢ ውስጥ ሰዎች ነው የነገሩኝ፣ በአንድ ወር የወተት ግዢ ውስጥ አራውንድ 1.5 ሚሊዮን ዶላር ወጪ ያደርጋል። ከዚህ ውስጥ 10% ብቻ ነው ከሀገር ውስጥ ፍጆታ የሚሸፍነው ብለውኛል። 90% መሸፈን ቢቻል እንኳን ምን ያህል ገቢ ማግኘት ይቻላል? ስለዚህ እንደነ መቄዶንያ ያሉ የእርዳታ ድርጅቶች ዲያሪ ላይ ቢሰማሩ አንድ እዛ ጋር የሚረዱ ሰዎች የተረጂነት መንፈስ እንዳይኖራቸው ያደርጋል። የራሳቸው ገቢን ያመነጫሉ። ስለዚህ ሁል ጊዜ እርዳታ ጥገኛ ከመሆን የራስን ገቢ ማመንጨት ይገባቸዋል ማለት ከክፋት የመነጨ አይደለም። በፍጹም ሊሆንም አይችልም። ክፋት ነው ብለው የሚያወሩ እንደነ ባሮክ ያሉ ሰዎች የበለጡ እነዚህ ሰዎች እንደነ መቄዶንያ ያሉ የእርዳታ ድርጅቶችን ይወዷቸዋል ብዬ አስባለሁ። ሌላኛው በቦርድ ይመራ ነው፣ ኦዲተብል ይሁን ነው። አንድ የእርዳታ ድርጅት ስትራክቸር ይኑረው ብሎ ጥያቄ ማንሳት ይሄም ከክፋት የመነጨ አይደለም። ምክንያቱም በአንድ ሰው የሚመራ ነን ፕሮፊት ኦርጋናይዜሽን ያ ሰውዬ የሆነ ነገር ችግር ቢያጋጥመው አብሮት ይፈርሳሉ። እንደዚህ አይነት ድርጅቶች ለሁሉም ነው የሚሆነው። ባይዘ ይሄ ለመቄዶንያ ብቻ ሳይሆን ለፕሮፊት ኦርጋናይዜሽንም ነን ፕሮፊት ኦርጋናይዜሽንም ይሄ ይሆናል። ካምፓኒዎች አንድ ሰው ላይ የተንጠለጠሉ መሆን የለባቸውም። አንድ ሰው ላይ የተንጠለጠሉ ከሆነ ያ ሰውዬ እስካለ ድረስ ብቻ ነው እነዛ ኤንቲቲዎች የሚኖሩት። ስለዚህ በቦርድ ይሞራ፣ ስትራክቸር ይኑረው፣ ኦዲተብል የሚሆንበት ወይ ይፈጠር ማለት ከሐሜት እንዲጸዳ ያደርገዋል። ስለዚህ ይሄ ከክፋት የመነጨ አይደለም። በተለያየ ጊዜ መቄዶንያም ሆነ የተለያዩ እርዳታ ድርጅቶች ብርን ያሰባስባሉ። በኢትዮጵያ ብር ያሰባስባሉ፣ በሌላ ከረንሲም ያሰባስባሉ። እነዛ ከኢትዮጵያ ብር ውጭ ያሉ ከረንሲዎች ወደ ኢትዮጵያ መጥተው በምን አይነት ሁኔታ እንደተመነዘሩ አሁንም ጥያቄ እናነሳለን እኛ ሀርት ቱ ሀርትን ጨምሮ ማለት ነው። እንደዚህ አይነት ጥያቄ ማንሳት ከጤነኝነት የሚመነጭ ነው። እንደ ባሮክ ያሉ ሰዎች የገቢ ምንጫቸው ቤተክርስቲያን ላይ ጠግቶ ነው። ቢኮዝ ኢየሱስ አጎታቸው ነው ይመስላቸው። ከአጎታቸው ቤት ደግሞ ደስ ያላቸውን ነገር የማንሳት መብት አለን ብሎ ያስባሉ። ስለዚህ እንደዚህ ስትራክቸር ያለውና በዲሲፕሊን የሚመራ
ኢንቲቲ ይፈጠር በሚባልበት ሰዓት መጀመሪያ የሚቃወሙት እነሱ ናቸው። ቢኮዝ ጥቅማቸውን ያሳጣቸዋል። የእርዳታ ድርጅቶች ብቻ ሳይሆን እነዚህ የሃይማኖት ተቋማት አሁንም በተለያየ ጊዜ እርዳታ እያሰባሰቡ ነው። ድሮም እንደዚሁ በእርዳታ ነው እየኖሩ ያሉት። ነገር ግን ኦዲተብል አይደሉም። ድሮ ሌብነቱ የተጧጧፈ ስላልሆነ የእግዚአብሔር ፍራቻ አለባቸው ስለሚባል፣ አሁን ላይ ግን እንደሱ አይደለም። ስለዚህ የሃይማኖት ተቋማት ጭምር የገንዘብ ፍሰታቸው ኦዲተብል ሊደረግ ይገባል ካለን እነ ባሮክ መጥተው አይ ኢየሱስ ነው ኦዲተራችን ይሉናል። ቢኮዝ ሌብነቱ ስለሚመቻቸው ማለት ነው። ይሄን ቤተሰቦች እንደተመለከታችሁት ነው። ይህ ሁላ የአይምሮ ማሚዎች ናቸው። ይህ ሁላ በዶክተር ቢኒያም ስር የሚገኙት አስቡት። ከነሱ መካከል ከአንዳቸው ጋር መዋል ትችላላችሁ ወይ ደግሞ አንዳቸውን ከመሬት ላይ አንስታችሁ ማስተዳደር እንዲሁም ደግሞ ማኖር ትችላላችሁ። አስባችሁታል? ይህ ሁላ የአይምሮ ታማሚዎችን በመሸከም ነው ዶክተር ቢኒያም ኃላፊነት ሊወጣ የሚገኝ። ታዲያ ስራ የሚሰራን ሰው ማገዝ ማበረታታት ነው እንጂ ያለብን መግባት የለብንም ብዬ አስባለሁ። ምንም ነገር ቢሆን ዶክተር ቢኒያምን ማገዝና ማገዝ ብቻ ነው የሚገባው እንጂ ዶክተር ቢኒያም አሁን ላይ የተወሩበት ያለው ነገር ጭራሽ ፈጽሞ አይገባውም ብዬ አስባለሁ። እናንተም የተሰማችሁን ሀሳብ ኮሜንት ላይ አስቀምጡልኝ። ቤተሰቦች መጋቢ ሐዲስ እሸቱ ደግሞ እጅግ በጣም ደስ የሚል ንግግሮችን የተናገሩ ነበረ። ኢቢኤስ ቲቪ ላይ ቀርበው ስላለበት ስለ ጾም ወቅት ደስ የሚል ትምህርቶችንም እያስተማሩ ነበረ። እስኪ ደግሞ የአባታችንን ንግግርንም ሰምተን እንመለስ። ክርስቶስ ከጾመልን ታዲያ ለምን እንጾማለን? ክርስቶስ እያንዳንዷን ነገር ያደረገው ለሁለት ነገር ነው የመጣው ወደ ምድር። በመጀመሪያ ደረጃ ሊቃውንት እንደሚነግሩ መጽሐፉ እንደሚነግረን የመጀመሪያው ለቤዛነት ነው፣ ለአዳኝነት ነው። ይሄ ቤዛነቱ፣ አዳኝነቱ፣ መድኃኒትነቱ በምንም በማንም ሊተካ የማይችል ከዛ በፊትም ከዛ በኋላም ማንም ያንን እተካለሁ ያለም የለም ሊልም አይችልም። አዳኝነቱ ማለት ነው። አዳኝነቱን አሳይቷል። ሰው በመሆን የዕለት ጽንስ ሆኖ በመቀረጽ በድንግል ማርያም ማህፀን ተወልዶ በበረት በመወለድ በጨርቅ በመጠቅለል በመሰደድ በመራብ በመጠማት 33 ዓመት ከ3 ወር በምድር ላይ ሲኖር እዚህ ቦታ አደረ፣ እዚህ ቦታ በላ ጠጣ፣ እዚህ ቦታ ተዝናና ተደሰተ የሚል መጻሕፍት አልጻፉልንም። የጻፉልን መከራውን ነው። እና አሁን ያንን ሲያደርግ ምንድነው ሐሙስ ማታ የደቀ መዛሙርቱን እግር ካጠበ በኋላ እኔ እግራችሁን አጥቤያለሁኝ፣ እኔ መምህራችሁ ነኝ፣ ጌታችንን ትሉኛላችሁ፣ እውነት ነው። እኔ አምላካችሁ ጌታችሁ ሆኜ ተንበርክኬ እግራችሁን ካጠብኩኝ እናንተ ደግሞ ይደለው የወንድሞቻችሁን እግር ልታጥቡ ይገባል አለ። ስለዚህ እያንዳንዱ ክርስቶስ ያደረገው ነገር ከቤዛነት ቀጥሎ አርአያ መሆን ነው፣ አብነት መሆን ነው። ኮነነ በኩረ ወጥንተ ለኩሉ ምግባር፣ ለእያንዳንዱ ለምንናገረው ነገር ለምናደርገው ስራ ሁሉ ምልክታችን ነው። ስለዚህ ክርስቶስ ጾሙ ውደዱ ብሎ ውደዱ። እንደዛ ከሆነ እኮ አንድ ጊዜ ክርስቶስ ወዶኛል ለምን ሰውን ወዳለሁ ማለት እኮ ትቻለሽ። ቀላል እኮ ጾሙን ብቻ እኮ አይደለም። አንድ ጊዜ ክርስቶስ ሞቶልኝ ለምን ሞታለሁ ማለት እኮ ትቻለሽ። እንደ ሞተን ሞታለን፣ እንደ ተራበን እንራባ፣ እንደ ተሰደድን እንሰደዳለን። አንድ ጊዜ ተሰዷል ክርስቶስ፣ ሁለተኛ ስደት አያገኘንም ብለን እኮ ቁጭ ብለን አልተቀመጥንም። ዛሬ በዓለም ላይ ትልቁ መከራ ኢትዮጵያውያን ስደት አለባቸው። ስለዚህ ክርስቶስ አድርጉ ሰርቶ ስሩ ነው ያለው። ምክንያቱም እኛ የዳነው በመመሪያ አይደለም። ታውቂያለሽ ዓለም አቀፍ ትልልቅ ጦርነቶች የሚካሄዱ በመሪዎች ትእዛዝ ነው። ታውቂያለሽ መሪዎች ግን ያንን ትእዛዝ ለምሳሌ አሁን ኢራንና እስራኤል እየተዋጉ ነው። ያንን ጦርነት እኮ በስልክ በመመሪያ ያስጀመሩት ዋይት ሃውስ ያሉት ትራምፕ ናቸው። ኢየሱስ ክርስቶስ ግን ሰማይ ሆኖ ተዋጉ ብሎ ሐዋርያትን ነቢያትን አላከም። ራሱ ተዋጊ ሆኖ ነው የመጣው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ቆሰደልን፣ ሞተልን፣ ተራበልን፣ ተጠማልን። እናንተም እንዲሁ ስጋችሁን ተቆጣጠሩ። መጽሐፍ ቅዱስ የተመጣጣኝ ምግብ መጽሐፍ አይደለም። ስለ ምግብ አያስተምርም። ሐዋርያው ቅዱስ ጳውሎስ በሮሜ 14 ላይ ሲናገር ምን ይላል? እስመ የኮነ መንግስተ እግዚአብሔር መብልዐ ወመስቴ፣ የእግዚአብሔር መንግስት መብልና መጠጥ አይደለም፣ በመንፈስ ቅዱስ የሚገኘው ደስታ እንጂ ተመጣጣኝ ምግብ ይሄኛው ምግብ ለዚህኛው ሰውነት ይስማማል። ይሄን በበላ አሁን በተለይ የኛ ዘመን የውበትና የምግብ ዘመን ነው። ታውቂያለሽ መቼም ስለ ምግብ የሚነገር መረጃ በሰሚው ጨርቅ አስጥሎ ያሳብዳል። አንዳንዴ እናምታታዋለን ሁሉ እናምታታለን። እኔ እዚህ ላይ እንደውም ብናነሳው ደስ ይለኛል። ጾም ነው ሃይማኖታዊ ስርዓት ያለው ከመንፈሳዊ ጉዳይ ጋር የሚገናኝ እንጂ ከሰውነት ቅርጽ ጋር ወይም ደግሞ ከዳይት ጋር የሚገናኝ ነገር አይደለም። እናምታታው አንድ ነገር ምን አለ መሰለሽ፣ ለነፍስ የምንሰራው ስራ ለስጋ ይተርፋታል።
ለምሳሌ በገዳም አባቶች ብትሄጂ እጃቸው ከነ ዮናስ እጅ ይጠነክራል፣ ጉልበታቸው ከነ ዮናስ ከናንተ ይጠነክራል። ለምንድን ነው? እነዚህ ሰዎች በየቀኑ በመቶ በሺህ የሚቆጠር ስግደት ይሰግዳሉ። የሚሰግዱት ጡንቻ ለማፈርጠም አይደለም፣ የሚሰግዱት ለጥንካሬ አይደለም። ነገር ግን ለነፍሳቸው ብለው የሚያደርጉት ስጋን ይጠቅማታል። ለምሳሌ ለስጋ ብለን ያደረግነው እኮ ነፍስን ሲወደድ እኮ አይተናል። ለምሳሌ አንድ ሰው ልርካ ብሎ እኮ ጠጥቶ እኮ ሲወላገድ አምሽቶ ለዝሙት ተጋልጦ ረክሶ የሚመጣ አለ። የነፍስ ውጊያ የስጋ ውጊያ መከራው ለነፍስ ይተርፋታል። የነፍስ በረከት በግልባጩ ለስጋ ይተርፋል። እንዲያውም አባቶች ምን ይላሉ? አባቶቻችን ሲበቁ የነፍሳቸው በረከት ለሰውነት ለስጋቸው ይተርፋቸዋል። የስጋቸው እንደገና ለልብሳቸው የልብሳቸው የስጋ ለመቋሚያቸው ይተርፋቸዋል። በዚህ በሐዋርያት ሥራ ምዕራፍ 19 ቁጥር 11 ላይ ስትመለከቺ ቅዱስ ጳውሎስ ጧት ረጅም ቀሚስ ረጅም እንደው ዝርፍፍ ያለ ልብስ ለብሶ ወጥቶ ማታ ሲገባ እንደዚህ አንገቱ ላይ ጥብቆ ልብስ ለብሶ ነው የሚገባው። ለምን? ልብሱ እየተቆረጠ ለበሽተኞች ይታደላል፣ ልክ እንደ ሽሮፕ እንደ ኪኒ። ስለዚህ የሰውነቱ ቅድስና ለልብሱ ተርፎታል ማለት ነው። የቅዱሳን ነፍሳቸው ስትባረክ ስጋቸውን ታስባርከዋለች፣ ስጋቸው ሲባረክ ልብሳቸው ይባረካል። ይሄ እንግዲህ መጽሐፍ ቅዱስ ነው የሚናገር፣ የእሸቱ ሐሳብ አይደለም። ጥላ ይባረካል። ጴጥሮስ በሐዋርያት ሥራ ምዕራፍ 5 ላይ ስትመለከች ቅዱስ ጴጥሮስ እንደዚህ ሲያልፍ መንገድ ላይ ጥላው በሽተኞች ይደረደራሉ። መጽሐፍ ቅዱስ ነው የሚለው የሐዋርያት ሥራ ምዕራፍ 5 ቁጥር 11 ጀምሮ ስታነብ ልክ ይደረደራሉ በሽተኞቹ። እሱ ልክ እንዲህ እልፍ ሲል ጥላው ሲያርፍባቸው ይፈወሳሉ። እኛ እንኳን ዛሬ ጥላችን ሰውነታችን ቢወርቅበት ከብደኑ ይሰበር እንደው አንፈውሰው። እኔ ከገደብ በላይ ለምግብ ማሰብ ሆድን በጭንቅላት መተካት ይባላል። አንቺ ሆድ ብቻ አይደለሽ። የሰው ልጅ ሶስት ነገር አለ፣ አራት ነገሮች አሉት። ኪስና ነፍስ፣ ሆድና ጭንቅላት አለው። ለኪስሽ ገንዘብ ያስፈልግሻል፣ ለነፍስሽ ደግሞ ግንዛቤ ያስፈልጋል። ለሆድሽ ምግብ ያስፈልጋል፣ ለጭንቅላት ጥበብ ያስፈልጋል። በዚህ በተለይ በአብይ ጾሙ ጊዜ ከባህሪ ጋር ጾምና ባህሪ ምንድነው ሊሆን የሚገባው? ባህሪው የአንድ ጿሚ ባህሪ ከዛ ጋር ትንሽ ነገር ብንነጋገር ሸጋ ይመስለኛል። እንግዲህ የሰው ጠባይ የሰው ባህሪ እንደምታውቀው በሰው ውስጥ ሁለት ባህሪያት አሉ ይላሉ አባቶቻችን። ይሄ ባህሪ እንስሳዊና ባህሪ መላእካዊ ይባላል። ይሄ እንስሳዊ ባህሪ ማለት መብላት፣ መጠጣት፣ መተኛት፣ መውለድ፣ መዋለድ፣ መራባት፣ መክሳት፣ መወፈር፣ በቃ ጠቅላላ። አሁን አንተ ለምሳሌ ሰውነት የቀነሰ ስትል የሆነ በግም ሳር ሳጣ ሰውነቱ ይቀንሳል። ምንም ልዩነት የለውም ካንተና በእኔና በሱ መካከል ማለት ነው። የእንስሳዊ መብላቱ፣ መጠጣቱ፣ ማብሰሉ። አሁን እንስሳትና እኛ በእንዱ ምን ለያየው? እኛ ማንፈር፣ መጥበስ፣ መቀቀል ብጡ ስቃይ አድርገን ነው። እንስሳት ግን ሳራቸውን ነጭተው ልጠበው በሎሚ ልጠበው በምን ልጠበው አይሉም። እኛ እናጣፍጠዋለን። ቤተሰቦች እንደሰማችሁት ነው። እጅግ በጣም ደስ የሚል ትምህርት ነበር ሲያስተምሩን የነበረው። በዚህ ዓመት የተለያዩ ነገሮች እያጋጠሙት ይገኛሉ። እጅግ በጣም ብዙ ሰዎች የሚወዱትና የሚያከብሩት አርቲስት ነፃነት ወርቅነህ ከኢቢኤስ ቲቪ መለየቱ የሚታወቅ ነው። እንዲሁም ደግሞ የኢቢኤስ ቲቪ ባለቤት የሚሆኑ ስራ አስኪያጅም ከኢቢኤስ ቲቪ ጋር መለያየታቸውም ይታወቃል። እንዲሁ ደግሞ በስተመጨረሻ ደግሞ የተሰማው ዳንኤል ተገኘም ላልተወሰነ ጊዜ ከፕሮግራሙ ላይ መለያየቱን የተነገረ ይገኛል። ታዲያ ኢቢኤስ ቲቪ በቀጣይ ፕሮግራሞቹን ማን ይመራል የተባለ ነበረ። እስኪ እናንተም የተሰማችሁን ሀሳብ ኮሜንት ላይ አስቀምጡት። ሬጅላችሁ መጥቶ ቪዲዮ እንግዲህ ያሳሉ በቀጣይ እናንተ ነገር አስጨብጣለሁ ሀሳብና አስተያየትን ያለውጣሉ የማስባችሁ ቪዲዮች ይዤላችሁ እወጣለሁ። ሰላምታችሁ አመሰግናለሁ። ቻናላችን አዲስ ከነበራችሁ ቻናላችንን ሰብስክራይብ፣ መለቃቸውን ደግሞ ቪዲዮች ላይክ ማድረጋችሁን እንዳትረሱ።